ወይ ደግሞ ከአባዬ ሳረገዘች ነው። እሺ ኧረ በእናትሽ ኤቢ ምንድን ነው የሚታሰበው? ሁሉ እኮ አይጎራም። ብዙ ጊዜ ታስቢያለሁ። ያልወለድካት ልጅ ከልጆች እኩል ስታያት በጣም ደስ ይለኛል። ይሄ ያንተ ጦርነት እሷ የምታስበውን ብታውቅ ሌላ ነገር ነበር የሚፈጠር። ምንድን ነው እሱ የምታስበው? በጣም ሲበዛ ነውረኛና ባለጌ ነሽ። እሺ አቢጌል ያለችው ነው። እየተባባሰ መጣ። ያልጠረጠረ ተመነጠረ አለች አቢጌል። ጅል ሀራኔን አትመኑ ካልቻልክ ለምን ድብን አትል? አንተ ራስን ችግር ውስጥ ከተታለያለ ግን ለእሷ ብለህ ልጅህን ውጭ መላክ የለብህም ነው እያልኩ ያለሁት። በቃ ለእሷ ቤት እንከራይላት። አርዱ በኤቢ ፍቅር ያበደው ቀጥታ ወደ ቤት መጣ። ከናታንም ጋር ቢደባደብ የምን መደባደብ ነው? ስለዚህ ከኤቢ ያዘኝ ፍቅር በጣም በኃይለኛው ስለሆነ ቀጥታ ቤታቸው ሄዳለሁ። መታሰርም መገደልም ለኤቢ ስል ራሴን ህይወቴን እሰጣለሁ በማለት ደፋሩና ኃይለኛው አዱ ቀጥታ ወደ ቤት መጣ። እነሱም ሲያዩት በድንጋጤ ቆም ብለው ተቀበሉት። በጣም ይገርማል። ኤቢ ወደ ውጭ ተልካ እዛው ትምህርቷን እንድትማር ወሰኑ አቶ ደረጀ። በዚህ ላይም ግን ወይዘሮ ማርታም የኔ መብት አለኝ፣ በፍጹም የአይን ማረፊያ ልጄ ከጎኔ እንድትለየኝ አልፈልግም በማለት ወሰነች። ልጁ የተረገዘው የአቶ ደረጀ ወይንም ያንተ ነው በማለት ውሳኔዋን አስተላልፋለች። ኤቢ ናታንም በጣም በመደንገጥ አንቺ ባለጌ ነሽ እያሉ ናታንና ዳጣ በምላሽ መልስ ሰጥተዋታል። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 38 ተለቀቀ። እንግዲህ ወደ ክፍል 38 ስናመራ ኤቢ መርማሪ ፖሊሷ ማለት ነው እንግዲህ ሁሉንም እያጣራች እየሄደች ነው። እናም ስታወሩ ሰምቻችኋለሁ፣ ያረገሽው ልጅ ከማን ነው የማን ነው እያለች በጥያቄ የምታፋጥጠው ሰላምዬን። እንግዲህ አሁን ላይ ደግሞ ዳጣና ናታን ቁጭ እንዳሉ የተረገዘው ልጅ ያባዬ ካልሆነ ግን ደግሞ የአንተ ነው በማለት ናታንን ይሄን መልስ ሰጥተዋል። አንቺ በቃ በጣም ባለጌ ነሽ እያለ ተናደደ። እሱም ይሄንን በማለት አንቺ ዝም በይ፣ የታሰበው ሁሉ አይወራም፣ በአእምሮሽ ያሰብሽው ሁሉ እያለች ዳጣም ይሄንን ስትላት ነበረ። በእርግጥም አለመናገሯ ለምንድን መደበቅ ፈለገች? ሌላ ነገር እንደዚህ ያመጣዩ ለምን ከማንም ታርግዘው ከማንም ትንትበለው ምን አገባች ቢላትም በቃ ይሄማ ከማንም ከዝቤ ውጭ ከየትም አልሄደም፣ ስለዚህ ያንተ ወይንም ያቶ የአባቴ ደረጀ ነው በማለት መርማሪ ፖሊሷ ይሄን ብላለች። ግን እዚህ ጋር ማርነቅ ይገባል ማለቴ ተንኮሏ ቢቀጥልም ግን የያዘችበት አላማ የምትሄድበት እዚህ ቦታ ላይ ኤቢን ስናያት በጣም ጎበዝ ናት። በራሷ ስማርትነት እየሄደኝ ነው። ግን የጠረጠረችው ደግሞ እውነት ነው። ግን በዛው ልክ ደግሞ ክፋቷና ተንኮሏ የሄደ ነው እንጂ ተንኮል ባይኖርባት ያሰበችው ነገር እውነት ነው ማለት ነው። አባቷን ወይንም ናታን ብላ ያለችው ማለት ነው። እንግዲህ ይሄንን ሀሳብ ስትሰጥ ሁሉም በድንጋጤ ምክንያቱም ዳጣም ይሄን አባቴ አያደርግም፣ ናታንም ደግሞ ይሄን ስትል አንቺ አእምሮሽ በቃ እንትን ማለት አለብሽ በማለት እየተጨቃጨቁ ነበር። በዚህም ጊዜ እንግዲህ ወይዘሮ ማርታ ከልጇ ጋር ከውሃዬ ጋር ክላስ ነበሩ፣ መኝታ ክላስ ማለት ነው። እናም እያወረቻት ሳለ ምንድን ነው የሚጫጫሁት? እስኪ ሂጂ ብትላት ውሃ ምን ትመታኛለች ኤቢ፣ ስለዚህ አልሄድም ስትላትም ሂጂ ብላ በጣም ጩኸት ቢያመጡም ተነስታ እናትየዋ ለመሄድ ላይ ስትሄድም ግን በጣም በጩኸትና በመነጋገር ላይ በጣም ባለጌነሽ እያለኝ ነበር ሲላት የነበረው። እሷም ናታንን ምንድን ነው ዳጣ ምንድን ነው ብላ ብትጠይቃትም ሁሉም ጸጥ ብለዋት አልነገሯትም። እና በቃ በጣም ምን ላንቺ አያስፈልግም እያሉ ነበረ። የዚህም ጊዜ ናታንን ብትጠይቀው ናታን እንደዚህ ተናዶ ስለማያታየው ተነስተውት ናታንም ወደ ክላሱ ሄዷል ማለት ነው። በጣም ይገርማል።
እንግዲህ ዳጣም ይሄንኑ እያለች ዳጣም ወደ ሰላምዬ ጋር በመሄድ ሰላምዬን በጥያቄ እንትንታ አንቺ ግን ያንቺ ነገር እኮ በጣም እንትን አለ በጣም እንትን እያሉ ነው ስትላት ነበረ። እንግዲህ ዳጣም ከሰላምዬ ጋር ምንድን ነው ማለት አንቺ ለምንድን አትናገሪም? ይሄው ቤቱን እኮ ከእንትን ካላይ ማነች ኤቢ ናት። አበቂ እኮ ሁሌ ነው የምትለው። ምን አለችሽ? ይሄን ብሰሚ ተዘጋጅ፣ ሆድሽ ያለው ልጅ ወንድ ነው ሴት ብትሆን እያለች እያነጋገረቻት ነበረ ዳጣምና በቃ አሁን የምነግርሽ ምንድን አለች? እስኪ ንገሪኝ ስትላት የምነግርሽ ነገር ላንቺ ለጽንሱም ሆነ ችግር ሊያመጣ ይችላል። በፍጹም ንገሪኝ። እኔ መቼ እንትን አልኩኝ? ኤቢ ምን አለ? ስለ ልጅሽ እርግዝና ነዋ ያረገዘችው። ብሰሚ ይሄንን በጣም ትደነግጫለች ትላታለች። ንገሪኝ ምን አለች ስትላት እንዴ ከናታን ወይንም ከአባዬ ብላ እኮ ቁጭ አለች ከአቶ ደረጀ ስትል ይሄንን ስትላት ወይ ይሄ ደግሞ ታዲያ ለሷ ሁልጊዜ አይደል እንደምትል እንዴ ትደነግጫለች ብዬ ሳስብ አንቺ ደግሞ ምንም አልመሰለሽ? አይ ኤቢ እኮ ሁልጊዜ ነው ይሄንን የምትለው፣ ስለዚህ ለምን እደነግጣለሁ በማለት ነበረ መልስ የሰጣቻት ማለት ነው። እናም ይሄን ያለቻት ሳለ እሷም እንግዲህ አሁን ላይ ያለችበት ሁኔታ ምክንያቱም አንቺስ ቢሆን ይሄ ያለችው ምን ታያለች ስትላት ያልተጠረጠረ ተመነጠረ አለች ኤቢ። ምን ማለት ነው ይሄ ማለት እያለች ዳጣም ይሄን መልስ ትሰጣታለች ማለት ነው። ምክንያቱም ኤቢ ስላወቀች ሁሉንም ነገር ግን ለመደበቅ ቢያደርጉም ማለት ነው። እናም ዳጣም ይሄንን እያለች ሳለ አንቺ ግን ለምን እንትን አትይም ስትላት አልናገርም እስኪ ምን ይመጣል እያለች ነበረው ማለት ነው። ሁሉም እኮ በዚህ ነው ቤቱ እንደዚህ ሰላም የጠፋው እያለቻት ነበር። እናም ይሄንን ብላት እስኪ ስላንቺ ስትል ስላንቺ ስለ እኔ አትጠይቅኝ የራስሽን አውሪ ብላት እንግዲህ ዳጣም ተነስታ ትሄዳለች መጣሁ ብላ ማለት ነው። እንግዲህ ናታንና ናርዱም ተደባድበዋል ማለት ነው። በመስመር ላይ ሲሄዱ እንግዲህ አደባድባቸዋለች ኤቢ ማለት ነው። በአንድ እየሄዱ ሳለ እንግዲህ ከመንገድ ላይ ተገናኝተዋልና ኤቢዬ በጣም ነው እኮ የምወድሽ በጣም ነው የማፈቅርሽ እያላት ሲላት ምራቋን ትተፋበታለች። እንዳንተ አይነት ቀሽም ባላገር እንዳንተ አይነት እያለች በጣም ክብሩን የሚነካ ሆንም ስትለው ነበር። እሱ ግን ምንም አላላትም እና ኤብዬ እኔ እኮ በጣም ነው የማፈቅርሽ አይላብዬ ሶማች ቢላትም እሷ ልትረዳው አልቻለችም። ናታን የማይወዳትን ከናታን ጋር ታውቃለህ፣ እኔ የሚያፈቅረኝም የሚወደኝም የምወደውም ይሄ ነው በማለት ናታንን ልታጋጥመው ይዛው መታለች። ናታንም አንተ እውነት ነው ፍቅረኛዋ ነህ ስትለው እኔ እንደ እህቷ ወንድሟ ነኝ እህቴ ነች በማለት መልሰት ዝም በል ፍቅረኛ ነው ግዴታ ማለት ነው። አይላብዩ ሙጭጭ አለችበት ማለት ነው ኤቢ። እናም ይሄንን ሲል እሱም ወደ እሱ ሲፋጠጥ ሊደባደብ ፍቅረኛ ነው ስትለው ፍቅረኛ ነው ውሸቱን ነው ብላ ለማደባደብ ያደረገችበት እሱም ይሄን ሊመታት ሲል ናታንም እኔ ብቀጥንም ጠጅ ነኝ በማለት በቦክስ ሰጥቶታል። እንግዲህ አይኑን እያሸ በጣም እየተናደደ አርጁም ማለት ነው በስሜት ውስጥ ይገኛል ቁጭ ብሎ። እሷም እንግዲህ ይዟት ነይ ብሎ ሁለተኛ አጠገቧ እንዳትደርስ ብሎት ያስጠነቅቀዋል። የዚህ ጊዜ በጣም ነው የምትወደኝ ማለት ነው ደበደብክልኝ ሰይ እያለች በጣም ሀፒ ሆነች ማለት ነው ኤቢ ማለት ነው። እኔ ያገዝኩት እንደዚህ ማንኛውም ሰብአዊ ሰውን ሊደባደብ ሲል የማዳን ግዴታም አለብኝ በማለት ይሄን ሀሳብ ስለምታፈቅረኝ ነው ስለምትወደኝ ነው እያለች ኤቢ ቀጽላለች ማለት ነው። እና ይሄን በሚላት እህቴ ነች ሲላትም በጣም ትናደዳለች ማለት ነው። እንግዲህ ተናዳ እሷም እሱም ይሄዳሉ ወደ ቤት ማለት ነው። ወደ አቶ ደረጀ ጋር ስንመጣ አቶ ደረጀ አሁን ላይ በቃ ሁሉንም ነገር በጣም የኤቢ ተንኮል በጣም ከአቅም በላይ ስለሆነ
ደውሎ ለወይዘሮ ማርታ ውጭ መላክ አለባት። በጣም ለአባትየውም እየነገረ ነበረ ናታን ማለት ነው። በጣም ኤቢ በጣም ኤስተር የሚባል የአእምሮ እንትን ቢያያት ዶክተር ይሻላል፣ በጣም እኮ ነው እንትን የምትለው እያለ ናታንም በስሜትና በብስጭት ውስጥ ስለ እሷ ይገኛል ማለት ነው። እናም በዚህ የተነሳ እሷም ይሄንን ብሎት እሱም በቃ እሷን ወደ ውጭ ወይም እንድትማር እዛ ልካታለሁ እያለ አቶ ደረጀም በጣም ተናዶባታል። ምክንያቱም ቤቱን ሰላም አሳጥተዋለች ማለት ነው። እናም ይሄንን ደውሎ ለማርታ ሲናገር ማለት ነው በፍጹም የአይኔ ማረፊያዬ ኤቢ ካጠገቤ በፍጹም አትለይም። ሌላውን ብሰማ ምን ልትሆን ነው? ምን ብላሻለ? የእሷን ወሬ እየሰማሽ ነው ይላታል። አዎ እና ስለዚህ እሷ ደግሞ ይሄንን ስትል ሂዳ ለብዙ ጊዜ አይደለም ለ2 አመት ለ1 አመት እዛ ሂዳ ትቀየራለች፣ እዛው ሂዳ ትማራለች እያለ መጀመሪያ ከናታን ጋር ሲያወራ ትምህርቷ እኮ ደግሞ ጎበዝ ናት፣ ቆንጆ ናት፣ ግን አእምሮዋ ውስጥ የሚያስበው ሁሉ በጣም እንትን ነው እያለ ነበር። አዎ ልክ ነህ በማለት አቶ ደረጀም ወደ ውጭ ለመላክ በጣም እንትን ብለዋል ማለት ነው። እሷም ወይዘሮ ማርታም በፍጹም ልጄ ከእኔ ጎን ልትሄድ አትችልም፣ ካሰብክ እንደውም ማነች ዳጣ ቤት ተከራይተን እናኑራት። ስለዚህ ለሷ ለምንድን ዳጣን ከልጆቼ አለያትም? አንተ ግን ለምንድን ነው ብዙን ጊዜ ስለ ዳጣ ሲወራ በፍጹም ደስተኛ አይደለም ማለት እንድትለይ ሁሉንም እሷ የምነግርሽን እያልሽ ነው እያላት ነበር። አዎ ስትለው እና ከልጆቼ ባለያት ምንድን ነው ችግሩ? እኮ ጥሩ ልጅ ናት፣ ጥሩ እንትን ናት፣ ግን ደግሞ ለዳጣ ቤት ተከራይተን እናስወጣት፣ እሷ ትውጣ እንጂ ኤቢ በፍጹም ካጠገቤ ልትለይ አይቻልም በማለት መልስ ትሰጠዋለች ለአቶ ደረጀ ባለቤቱ ወይዘሮ ማርታ ማለት ነው። እናም በቃ ቤት ስትመጪ ሁሉንም ነገር እንነጋገራለን በማለት ነበር ሀሳብ የተሰጣጡት ማለት ነው። ወደ ናታን ስንመጣ ናታን እንግዲህ እሳት ለብሶ እሳት ጎርሶ ተደባድቦ ወደ ሳሎን ሲመጣ ሳሎን መጥቶ እንግዲህ ቁጭ እንዳለ ዳጣ ስታየው በጣም ተናዷል። እንዴ ምን ሆነህ ነው ናታን? ምንድን ነው? ክብሪት እኮ ብለኩስ ትነዳለህ ስትለው ነበረ። በጣም እኮ እንትን ብለሃል እያለችው ነበረ። ከዛም እንግዲህ እሱም ጸጥ ብሎ ምንም አልሆንኩኝ በማለት ተናዷል ማለት ነው። ከዛም ናታንዬ ስትለው ናታንዬ ነው ያልሽው ሲላት እየሮጠች ትመጣለች ኤቢ ማለት ነው። ቀናተኛዋ ኤቢ ስትመጣም የዚህ ጊዜ ናታንዬ ስትይ ነው ምንድን ስትይ ነው የሰማሁሽ እያለች ነበር። አይ ናታንዬን ጋብዘኝ በቃ ጋብዘኝ እያልኩት ነበረ እያለች ታዲያ ናታንዬ የምትይው እኔንማ አልጋብዝሽም ብሎኝ ነው ስትል እኔንማ ልጋብዝህም ብለው እሺ አይለኝም፣ ላንቺማ እንደዚህ ይሆናል እያለች ኤቢ ትናደዳለች ማለት ነው። አሁንም ቀጥላ ስትጨምርላት ናታንዬ ስትል አሁንም እኮ እያልሽ ነው በቃ እንዴ ምንድን ነው እንደዚህ እንትን የምትይው ስትላት ነበር ማለት ነው። እናም እንግዲህ ናታንም ይሄንን እየተባባሉ መጀመሪያ ወደ ኋና ወደ ምጥን ጋር ሲሄዱ ናርዱን መንገድ ላይ አግኝቷቸው ነበረ። እነሱም ወደ ምጥን ቤት እየሄዱ እኛ እኮ ምንድን ፈልገህ ነው ፈሩት። የዚህ ጊዜ አይ ወደ እናንተ ቤት ነው የሚሄደው፣ አሁን እናንተ ቤት ነው የሚሄደው፣ እናንተ እንዳመጡ በማለት ነበረ የተናገራቸው። እሺ ሄድ እኛ እንመጣም በማለት እንግዲህ ናታንም ኤቢም ሶስቱም እንደተቀመጡ ናርዶን ማለት ናርዶን ቀጥታ ወደ ቤት መጥቷል ማለት ነው። እቤት መጥቶ እንግዲህ ሶስቱም እንደተቀመጡ በሩን ከፍቶ ነበረ የገባው ማለት ነው። እነሱም በድንጋጤ እንዴት መጣ ብለው ሶስቱም ነበረ ቁመው የተቀበሉት ማለት ነው። እንግዲህ ናታንና አርዱ ይደባደባሉ መልሰው ወይንስ ምን ይጠቀማሉ የሚለውን ቀጣይ ክፍል የምናይ ይሆናል። እንግዲህ ኤቢ ያመጣቸው ነገር ይኸው ሊያጋድላቸው ነው ማለት ነው። እሷም ፍቅረኛ የደበደበልኝ እያለች በደስታ ሙታለኝ ማለት ነው ኤቢ። እሱ ግን የሚያፈቅረው ዳጣን ነው ማለት ነው።
እና ይህን ይመስላል እንግዲህ ኤቢ ወደ ውጭ ትላክ ወይስ ምን ትደረግ? ኤቢ በእርግጥ ያው ተንኮሏ እንጂ የያዘችው መስመር ስህተት የላትም። ሁሉም ያሰበችው እውነት ሆኖ ተገኝቷል። ነገር ግን አልተነገረም፣ በድብቅ እየተኖረ ነው ማለት ነው። እናም ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል ምን ይፈጠራል ስለነዳጣ ለውን እስከምንገናኝ መልካም ጊዜ የሆንላችሁ። ዳጣ ድራማ በጣም ተወዳጅና አስተማሪ የሆነ ነው ማለት ነው፣ እውነት ለመናገር ማለት ነው። እና ተከታተሉት ማለት ነው፣ ትምህርት ትወስዱበታላችሁ። እና ለነበረን ቆይታ አመሰግናለሁ። ባይ ባይ።